ዓመት አፈጻጸሙን ስናይ አፈጻጸሙ ከአምናው አንፃር ሲታይ በ50 በመቶ ጭማሪ ያለው ወይም እጥፍ ሊባል በሚችል ልክ ጭማሪ ያለው ለምሳሌ በ2016 የነበረው አፈጻጸማችንን 32 ሚሊዮን አስተዋጽኦ ማድረግ ተችሏል። በዚህ ዓመት ካየነው ደግሞ በ2017 አሁን እስካለንበት ወር ድረስ 68 ሚሊዮን ብር የክልላችን ህዝብ አስተዋጽኦ አድርጓል። ይህንን አስተዋጽኦ ሲደረግ በጣም በግንባር ቀደምነት ይሳተፉ የነበሩት የሴቶችና የወጣት አደረጃጀቶች በዚህ ዓመት በጣም በግንባር ቀደም የሰሩ ናቸው። የክልላችን ህዝብ ሁሉ ጊዜም በችግር ውስጥም ሆኖ ለታላቁ የህዳሴ ግድብ አስተዋጽኦ በማድረግ ረገድ ጉልህ ሚና ተጫውቷል ብሎ መውሰድ ይቻላል። ግን በእነዚህ ማዕከል የነበሩ ተግዳሮቶች ደግሞ በሚፈልገው ልክ ሂደዋል ብሎ ለመናገር የሚያስቸግርበት ሁኔታ አለ ማለት ነው። አጠቃላይ ግን የህዝቡ ቅንነት ህዝቡ ለሀገራዊ ፕሮጀክቶች ያለው አመለካከት ያለው አስተሳሰብ እና የኔነት ስሜት ሁሉ ጊዜም ከማህበረሰባችን ዘንድ በጉልህ የሚታይ ነው። አሁንም ቢሆን ቀጣይ ባሉት ጊዜያቶች የህዳሴው ግድብ የተጀመረውን ወይም ደግሞ ህዝቡ ሲጀምር የጀመረውን ሁኔታ ስለሚያውቀው ፍጻሜ ላይ ለማድረስ ወደ ኋላ ይላል ብለን አናስብም። በሚፈልገው ደረጃም እንደሚሄድ እምነቱ አለን ማለት ነው።